ከመጀመሪያ ቪዲዮ ስናልፍ የምናገኘው ዋንቲያ ሰለሞን ነው። እንግዲህ ዋንቲያ ሰለሞን አይናችን እያየ አድጋ 18ኛ አመቷ ላይ ደርሳለች። እንደሚታወቀው ዋንቲያ ሰለሞን ሶሻል ሚዲያ ላይ እጅግ በጣም አነጋጋሪ በመሆንና የተለያዩ ተቃውሞዎችን ውግዘቶችን ተቋቁማ እዚህ ደረጃ የደረሰች ልጅ ናት። ብዙ ወዳጆች እንዳሏት ሁሉ የተለያዩ ሰዎች ደግሞ ያለ እድሜዋ በምታደርጋቸው አንዳንድ ነገሮች ደስተኛ አልነበሩም። ምንድነው እንደዚህ ልታይ ማለት መቅበጥ ወንድ ላይ መንጠላጠል የሚባል ነገር በተለያዩ ሶሻል ሚዲያ ላይ እንደተመለከትናቸው እንዲሁም ደግሞ ትልልቅ ሚዲያ ላይ ድረስ እስከ መቅረብ የደረሰችበት አንድ ጉዳይ ነበር። አብሬሎ ከሚባል ልጅ ጋር እንግዲህ የፍቅር ግንኙነት ውስጥ ነን ብለው ፍክነፍ ብለው አባይ ቲቪ ላይ ሁሉ እስከ መቅረብ የደረሰች ልጅ ናትና ያ ሁሉ ነገር ሲደረግ ታዲያ ከ18 አመቷ በታች ስለነበር ይሄ ድርጊቷ ትክክል አይደለም። አሁንም ደግሞ ሌላ ልጅ ለማምጣት ነው ወይ? ያኔስ ያለ ፍላጎቴ ነው ያረገዝኩት አለች። አሁን ደግሞ በፍላጎትሽ እንዲህ አይነት ነገር ውስጥ ልትገቢ ነው ወይ? እንደገና ደግሞ ይቺ ልጅ ሶሻል ሚዲያ ላይ ቀርባ ለሌሎች ሰዎች የምታሳያቸው ነገሮች ጥሩ አይደለም የሚሉ ደግሞ ተቃራኒ ጎራ የያዙ ሰዎች ነበሩ። ምክንያቱም እኛ ሀገር ህግ 18 አመት ካልሞላው ልጅ ጋር ራሱ የፍቅር ግንኙነት መጀመርም ሆነ ሌላ አይነት ነገር ማድረግ በህግ እንደሚያስጠይቅ አውቃለሁ። ከዛ አንፃር ነበር የተለያዩ ተቃውሞዎችን የምታስተናግድ የነበረው። በዛው መጠን ደግሞ ሌሎች ሰዎች ያለፈችበት የህይወት ታሪኳን በኢቢኤስም ጭምር ታይቶ ስለነበርና በዚህ እድሜዋ ይሄንን ሁሉ ትችት ተቋቁማ ሶሻል ሚዲያ ላይ የተለያዩ ማስታወቂያ መስራቷ ራሷን ቀለል ባለ መንገድ ፈታ ዘና ማረጓና መስሚዋን ጥጥ ማረጓ በጣም ጀግና የሚያስብላት ነው የሚልም የሚደግፏትም ነበር። እንደውም በርቺ አበሻ ዛሬ ቢያወራ ነገ ይረሳዋል፣ ያንቺን ህይወት ራስሽ ነሽ የምትኖሪው እያሉ እያበረታቷት ከ500,000 በላይ ተከታይ ያፈራቸው አንድ አመት ባልሞላ ጊዜ ውስጥ ነውና ይሄ ደግሞ ሶሻል ሚዲያ ላይ በትንሽ ወራት ውስጥ ብዙ ተከታይ ያፈሩ ከሚባሉ ጥቂት ግለሰቦች መካከል አንዷ ያረጋታልና ሶሻል ሚዲያ ላይ ደግሞ አነጋጋሪ መሆኗ ለሷ የተለያዩ በሮችን ከፍቶላታል። የማስታወቂያ ስራዎች እንድታገኝ እንዲሁም ደግሞ ሌሎች ሰዎችም ያለፈ ህይወት ታሪኳን ሰምተው እንዲረዷትም ጭምር አድርጎ በጣም ጥሩ የሚባል ህይወት ነው የምትኖረው በአሁን ሰዓትና ከዛ አንፃር በዛሬው ዕለት እንግዲህ ልደቷን አክብራለች። ለማንኛውም ወደ ሁለተኛ ቪዲዮ ከመሄዳችን በፊት ግን ለሷ መልካም ምኞት ከተመኙላት ሰዎች መካከል ላይቭ ላይ ያንዷን እህታችንን ድምጽ ላሰማችሁ። አንቺ 18 አመት ስለሞላሽ ምን ተሰማሽ? ፍራቻ? የሷ ግን በጣም ብዙ ተሰቃይታ እዚህ መድረሷ እግዚአብሔር ተአምሩ። የሷ በጣም ጠንካራ ልጅ ነች በጣም እንግዲህ በላይቭ ላይ እንደሰማችሁት የተለያዩ የሷ ጓደኞች የሆኑ አድናቂዎቿ የሆኑ ላይቭ ላይ እንኳን ደስ አለሽ ሲሏት የነበረውን ቪዲዮ ነው ያስመለከትኳችሁ። ወደ ሁለተኛው ቪዲዮ ስናልፍ የምናገኘው እንግዲህ ሰሞኑን በሶሻል ሚዲያ ላይ በጣም አነጋጋሪ የሆነው የቀነኒ አዱኛ ሞት ጉዳይ እስካሁን ድረስ ፖሊስ ምንም አይነት መረጃ አላወጣም። ከዛም ጋር ተያይዞ የተለያዩ አይነት መረጃዎች በተለያዩ ሚዲያዎች ላይ ይሰራጫሉ። ተመልካቹም ሆነ ቤተሰቦቿ ስለሷ ከፍተኛ የሆነ የፍትህ ጥያቄ እየጠየቁ ነው። ገዳዋ እስካሁን አልታወቀም። በመጀመሪያ ተጠርጣሪነት ግን ባለቤቷ እንደተያዘ ሁላችሁም ታውቃላችሁ ብዬ አስባለሁ። ከዛ ጋር በተያያዘ ታዲያ የትም ቦታ ላይ እስከዛሬ ማንም ሰው ያላወራውን ጉዳይ የአንዷለም ጎሳ የቅርብ ጓደኛ የሆነው ሰው ቀጥታ ከሱ አንደበት ሰምቻለሁ ያለውን ነገር በዚህ መንገድ ላይቭ ላይ ተናግሮ ነበር። ይሄም በጣም አነጋጋሪ ሆኖ ነበር በዛሬው ዕለት። እስኪ ምን አለ የሚለውን ደግሞ አብረን እንስማ። እንግዲህ የተለየ ነገር አይደለም። የልብስ ማጥቢያ በረኪና ነው ላርጎ የሚባል ጮብላ ጥላት ትወጣለች መጀመሪያ። ከዛ ከሜታ ቤት ተከትሏት ሲሄድ ልጠጣ ነው ላርጎ ይባል እንጂ አይሲንክ ላርጎ ሳይሆን በረኪና ይመስለኛል። እሷ ይለያያል ማለት ነው። ያ ሶዳ ነው ልጠጣ። እሱ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው። እየወደቀ ነገር ነው የሰማሁት ነው የሚለው እሱ ዞር ብሎ ወደዛ ሲገባ ኦልሬዲ የለችም የሚል ነገር ብለኝ የነገረን ነገር። ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራት ይከብዳል። ወደ መሬት
ካረፈች በኋላ ወረዱ። ሁሉም ሰዎች ከስር የሚሰሙ ሰዎች አሉ። ድምፁ ምን ያህል ከባድ እንደሚሆን ታውቃላችሁ። ከዛ ልጅቷን አፋፍሷት በሱ መኪና ከታች የነበረ ግራውንድ ላይ እሱ ያደገችበት ቦታ የነበረው አንድ የባንክ ሹፌር ነው። የእሱ መኪና እየነዳ ሄዱ። ሁላችንም ከዛ የሰማ ነው እዛ ባለ ነገሮችን የሰማ ነው እና ሄድ ነው። ከዛ ሹፌሩ አደረሳቸው። ኦልሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሰው ወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም። ያ ሹፌሩ አደረሳቸው። መኪናውንም እሱ ካዝና ከፋች ነኝ ብሎ ሰው ነው ተለሄደው። እሱንም ፖሊስ ይዞት ሄደ። ከዛ በኋላ ነው ሁላችንም የደረስነው። ሌሎች ሰዎች የመጡት። በጣም የሚያሳዝነኝ ነገር ከዚህ ፊት አሁን ያወራኋቸው ነገሮች ሳይሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑ። ፊቷን አይተናል፣ እንትኗን አይተናል፣ እንደዚህ ነው እንደዛ ነው ብሎ ህሊና የሌለው ልጅ አለኝ እኮ ነኝ። ሁላችንም እንግዲህ እንደተመለከታችሁት ነው የቅርብ ጓደኛው የተናገረውን ሰምታችኋል። እስከዛሬ ሶሻል ሚዲያ ላይ የሰማናቸው ነገር ከፖሊስ የተሰጠውን መረጃና አንዳንድ ሰዎች እንዲህ ነው እንደዛ ነው ተብሎ የተጻፈውን ጽሁፍ በተለያየ መንገድ ነው ስንዘግብ የነበረው እንጂ በቀጥታ ከጉዳዩ ጋር በተያያዘ የሆነ አካል ወጥቶ በግልጽ የተናገረበት ምንም ነገር አልነበረም። ቤተሰቦቿም እስካሁን ድረስ ይህንን ነገር ከማንም ባለመስማታቸው የቀነኒ አዱኛ አባት እንኳን ስለ ልጃቸው አሟሟት እኔ ከሶሻል ሚዲያ ላይ ወይም ከተለያዩ ሰዎች መስማት አልፈልግም፣ በቀጥታ ከራሱ ከአንዱዓለም አንደበት መስማት ፈልጋለሁ፣ እስር ቤት ወስዳችሁ እኔን እንዲያነጋግር አድርጉኝ እስኪሉ ድረስ ነበርና ያም የሆነበት ምክንያት ከአሟሟቷ ጋር በተያያዘ እስካሁን ግልጽ የሆነ መረጃ ስላልተሰማ ነው። ይሄም ወንድማችን የሚለው እንግዲህ እንዲህ ብሎኛል የሚለውን ነገር ነው እንጂ የተናገረው የፖሊስ ማስረጃም ሆነ በጉዳዩ ዙሪያ ላይ አሁንም ድረስ ገዳይ ማን እንደሆነ አልታወቀም። ስለዚህ ፈጣሪ የሷን ሀቅ ያውጣላት፣ ነፍሷን በገነት ያኑረው ላለው። ከዚህ ባሻገር ባላየ ነው ባልሰማ ነው ግን እንዲህ ነው ብሎ ድምዳሜ መስጠት ስለማይቻል ሌላ ሀሳብ ከመስጠት እቆጠባለሁ። ዛሬ ባቀረብኩላችሁ ቪዲዮ ዙሪያ ግን ሀሳብ አስተያየት እናንተ ካላችሁ በኮሜንት ጻፉልኝ። የእናንተው ኤላ ነበርኩኝ። እንዲህ ያሉ የተለያዩ መረጃዎችን ከነማጣቀሻ ቪዲዮዎቻቸው ለመከታተል ታዲያ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ማድረግ ጥቅሙ ያው የሚለቀቁ ቪዲዮዎች ቶሎ ሲለቀቁ ኖቲፊኬሽን እንዲያሳያችሁ ነው ጥቅሙ። ስለዚህ ከእናንተ ምንም የሚቀነሰው ነገር